አስገራሚ ጀብዱ የተመዘገበባቸው የግንባር መረጃዎች ለብላክ ላየን ሚዲያ ደርሰዋል። እናስደምጣችኋለን። በኢትዮጵያውያን ላይ ሰቆቃው ቀጥሏል። ኬንያ በድንበር አካባቢ ኢትዮጵያውያንን ገድላለች። ስደተኛ ኢትዮጵያውያን ላይም አሳዛኝ ግፍ ተፈጽሟል። መረጃው ደርሶናል። ትግራይ ላይ አዲስ ነገር እየመጣ ነው። አወዛጋቢው ውሳኔ ተሰምቷል። በቆይታችን እንነግራችኋለን። የሩሲያ ዩክሬን ስምምነት ጉዳይም የዓለም የትኩረት ማዕከል ሆኗል። የዘገባችን አካል ነው። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላየን ሚዲያ ቤተሰቦቻችን ሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። በሁሉም የአማራ ግዛቶች ከታወጀ 8ኛ ቀኑን ባስቆጠረው ዘመቻ አንድነት በጎንደር ግንባር በድል እንደቀጠለ የህዝብ ግንኙነት መምሪያው አሳውቋል። በማዕከላዊ ጎንደር ቀጠና በወገራ ወረዳ የጎንደር የበጋሻው ክፍለ ጦር አጥናፉ ብርጌድና የታየው ብርጌድ የገደቢያ ከተማንና ወርቀ ደሞ ከተሞችን መቆጣጠሩን ገልጿል። ከጎንደር ደባርቅ ዋና መስመርም የመንግስት ኃይል እንዳይንቀሳቀስ ማድረጉን አሳውቋል። ከጎንደር ከተማ ደቡባዊ አቅጣጫ ጠዳ መንዝሮና በርቧክስ አካባቢ የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦር የተወጣጡ ብርጌዶች ወደ ቀጠናው ለመንቀሳቀስ የሞከረውን የመንግስት ሰራዊት በተኩስ መልሰውታል ብሏል። በዚሁ ግንባር መንዝሮ የተባለ ቦታ መንገደኞችን ፋኖ በመምሰል ሲዘርፉ እጅ ከፍንጅ የተደረሰባቸው ዘራፊዎች ላይ በተወሰደ የማያዳግም እርምጃ 2 ዘራፊዎች ተደምስሰዋልም ነው ያለው። በማዕከላዊ ጎንደር ቀጠና በምዕራብ በለሳ የጎንደር የበጋሻው ክፍለ ጦር ዳግማዊ ቴዎድሮስ ብርጌድ ልዩ ስሙ ሮቢትና አስጓሪና አካባቢው በተከታታይ 2 ቀን ከብልጽግና ጋር የተዋጉ ሲሆን በመንግስት ኃይሎች ላይ ከፍተኛ ጉዳት ማድረሳቸውን መምሪያው ገልጿል። በደቡባዊ ጎንደር ቀጠና አለም ሳጋ አካባቢ የሜጀር ጀነራል ውባንታ ባተ አንደኛ ኮር አካል የሆኑ ብርጌዶችም በተመሳሳይ ውጊያ በማድረግ ድል አስመዝግበዋል። ጎንደር ግንባር ዘመቻ አንድነት ወታደራዊ ጥቃት ግለቱን ጠብቆ እየተፋፋመ ሲገኝ በ7 ቀናት ውስጥ በ11 ልዩ ቦታ 14 ጊዜ ውጊያ በማድረግ ንቁ ተሳታፊ የሆነችው የጎንደር የበጋሻው ክፍለ ጦር ዛሬም በበለሳ ሮቢት በወገራ ገደቢያና ወርቀ ደሞ ውጊያውን አጠናክሮ ቀጥሏል ተብሏል። በጎንደር ግንባር አብዛኛው ቀጠና ዘመቻ አንድነት ጠላትን ሰቅዞ በመያዙ የአገዛዙ የዘወትር ወታደራዊ ፖለቲካዊና አስተዳደራዊ ተግባራት መከወን በማይችልበት ደረጃ ላይ እየደረሰ ነው ብሏል የህዝብ ግንኙነት መምሪያው። ዘመቻ አንድነት በጎጃም ቀጠናም ተጠናክሮ መቀጠሉን እዙ አሳውቋል። ቃል አቀባዩ ፋኖ ማርሸት ፀሐዩ የአማራ ፋኖ በጎጃም ዛሬ በመንግስታዊ የጸጥታ ኃይል ላይ መብረቃዊ ጥቃት በመፈጸም ድል መቀዳጀቱን ገልጿል። በዚህም የአማራ ፋኖ በጎጃም 6ኛ ክፍለ ጦር በላይ ዘለቀ ብርጌድ፣ በረኸኛው ጅበላ ሙታራ ብርጌድ፣ ቀስተ ደመና ብርጌድ በጥምረት አማኑኤል ከተማ ላይ ባደረጉት ውጊያ 80 የመንግስት ኃይል ሲደመሰስ 24 ቆስሏል፣ 14 ተማርኳል፣ 16 ክላሽ ተይዟል ብሏል። ሁለተኛ ተፈራ ዳምጤ ክፍለ ጦር ዋሻራ ላይ ባደረገው ጥምር ማጥቃት ደግሞ ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድ እና አንደኛ ክፍለ ጦር አንሙት ያዛቸው ብርጌድ አበራ አዳሙ ሻለቃ የተሳተፉ ሲሆን 23 ተደምስሷል፣ 18 ቆስሏል፣ አንድ ዲሽቃ በመመታቱ ከጥቅም ውጪ ሆኗል ተብሏል። አራተኛ ጃዊ ክፍለ ጦር በሰርጎ ገብ ማጥቃት ስልት ጃዊ ፈንደቃ ከተማ ላይ በወሰደው እርምጃ የስርዓቱ ዋና ቁንጮ የነበሩ 2 ቀንደኛ አመራሮች ተደምስሷል ነው ያለው ቃል አቀባዩ። 8ኛ በላይ ዘለቀ ክፍለ ጦር ሶማ ብርጌድ በተደረገው አሰሳ ከደብረ ወርቅ ከተማ በቅርብ ርቀት ላይ የሚሊሺያ ስልጠና ሲወስዱ የነበሩ 11 የጠላት ኃይሎች እስከ መሳሪያቸው ተማርከዋል። የአማራ ፋኖ በጎጃም በርካታ ቀጠናዎች ህዝባዊ የንቅናቄ መድረክ ስራ በሰፊው እየተሰራ ሲሆን ጀግናው የጎጃም አማራ ስርዓቱ እስከ መጨረሻው ለመፋለም ቁርጠኝነቱን አሳይቷል ተብሏል። ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ለመሾም ህዝቡ በኢሜል ጥቆማ እንዲሰጥ መጠየቃቸው አነጋጋሪ ሆኗል። ለአብይ አህመድ መንግስት የማይጨበጥ የሆነው የመቀሌ ፖለቲካ አሁንም በውዝግቡ እንደቀጠለ ነው። በጊዜያዊ አስተዳደሩና በህወሓት ክንፍ በተከሰተ ልዩነት በክልሉ ከፍተኛ ውጥረት ተፈጥሮ እንደነበር ይታወሳል። አልፎ አልፎም ውጊያዎች እንደተደረጉ መረጃዎች ወጥተዋል። ይህንን ለማርገብም ጠቅላይ ሚኒስትሩ የጊዜያዊ አስተዳደሩን ፕሬዝዳንት
ጌታቸው ረዳን ከኃላፊነት አንስተዋል። አብዛኛው የትግራይ ግዛት ደግሞ በደብረ ጽዮን በሚመራው ህወሓት ቁጥጥር ስር እንደሆነ ተነግሯል። ጠቅላይ ሚኒስትሩ ከዚህ በኋላ የትግራይ ህዝብ በተሟላ መንገድ በምርጫው መሪዎቹን እስከሚመርጥ የጊዜያዊ አስተዳደሩን ዓላማዎች በብቃት ይፈጽማሉ የምትሏቸው የክልሉን ሰላምና ደህንነት ማረጋገጥ ይችላሉ የምትሏቸውን እጩዎች በጠቅላይ ሚኒስትሩ ጽህፈት ቤት ኢሜይል ጥቆማችሁን ከዛሬ መጋቢት 17 ቀን 2017 ዓ.ም ጀምሮ አድርሱኝ ብለዋል። የክልሉ የጊዜያዊ አስተዳደር በህገ መንግስቱ በፕሪቶሪያው የሰላም ስምምነትና በሚኒስትሮች ደንብ መሰረት ለ2 ዓመት በስራ ላይ መቆየቱን የጠቆሙት ጠቅላይ ሚኒስትሩ የተሰጡት ዓላማዎች ባለመፈጸማቸው ለተጨማሪ 1 ዓመት ማራዘም አስፈላጊ ሆኖ ተገኝቷል ሲሉ ገልጸዋል። የጊዜያዊ አስተዳደሩ ሲቋቋም ዋነኛ ግቦቹን አሳክቶ በህዝብ ለተመረጠ አስተዳደር ማስረከብ ይገባው ነበር ብለዋል። የጊዜያዊ አስተዳደሩ የተሰጡትን ቁልፍ ዓላማዎች በተሰጠው የጊዜ ገደብ መፈጸም አልቻለም ያሉት አብይ አህመድ ለጊዜያዊ አስተዳደሩ ከተሰጡትና ካልተፈጸሙ ቁልፍ ዓላማዎች መካከል አንዱ ምርጫ እንዲካሄድ ምቹ ሁኔታ መፍጠር መሆኑን አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር እስከሚቀጥለው ምርጫ ድረስ የስልጣን ጊዜ እንደሚኖረው ጠቅላይ ሚኒስትር አብይ መጋቢት 11 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት ቀርበው ከአባላቱ ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት መግለጻቸው ይታወሳል። የመከላከያ ሰራዊቱ ደግሞ የትግራይ ጦር መሪ የሆኑትን ጀነራል ምግበን ከፋኖ ጋር እየሰሩ ነው ሲል መክሰሱ አይዘነጋም። ኢትዮጵያና ኬንያ በሚዋሰኑበት ኩርክብ ቀበሌ በተከሰተ አዲስ ግጭት 4 ኢትዮጵያውያን መገደላቸውና 3 ሰዎች መቁሰላቸው ተነግሯል። የደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ የዳሰነች ወረዳ ወጣቶች ለቅኝት ወደ ኩርኩክ ሲጓዙ ከኬንያ ቱርካና ከመጡ ታጣቂዎች ጋር ግጭት ውስጥ መግባታቸውን ተነግሯል። በዚህም 4 ወጣቶች ሲገደሉ 3 ሰዎች ደግሞ ቆስለዋል ብለዋል። የኛ ወጣቶች 11 ነበሩ። እነሱ በቁጥር ብዙ ናቸው። እነሱ ወጣቶች ጋር ተገናኝ ተታኩሰው ከኛ 4 ሰው ሞቷል። በኩርኩክ መስመር ነው የተከሰተው ያሉት ነዋሪው አክለውም ከኬንያ ቱርካና አንድ ሽማግሌ በተኩስ ልውውጡ መሃል መገደላቸውን አመልክተዋል። በደቡብ ኦሞ ዞን የዳሰነች ወረዳ ዋና የመንግስት ተጠሪ አቶ መሳይ ሌበን በግጭቱ የ4 ሰዎች ህይወት ማለፉን አረጋግጠዋል። ኢትዮጵያውያን ወጣቶች ለቅኝት በሚንቀሳቀሱበት ወቅት ከኬንያ ቱርካና ሚሊሻዎች ጋር መጋጨታቸውን የገለጹት አቶ መሳይ አክለውም በግጭቱ ህይወታቸውን ካጡት በተጨማሪ 3 ሰዎች ወስለው ኦምራት የጤና ጣቢያ ገብተው የሕክምና ክትትል እየተደረገላቸው እንደሚገኝ አስረድተዋል። ከኬንያ ቱርካና የመጡ ታጣቂዎች ጎሮ በተሰኘች ስፍራ ተኩስ ከፍተው በመቶዎች የሚቆጠሩ ከብቶችን ዘርፈው ለመውሰድ እንቅስቃሴ ማድረጋቸውንም ገልጸዋል። ሆኖም የአካባቢው ማህበረሰብ ደርሶ ውጊያ በማካሄድ ከብቶቹን እንዳስመለሰ ተናግረው በተኩስ ልውውጡ መሃል ከኬንያ ቱርካና አንድ ሰው መገደሉን ጠቁመዋል። ከዚህ ቀደም ኢትዮጵያና ኬንያ በሚዋሰኑባቸው ደቡብ ኦሞ ዞን ዳሰነች ወረዳ የካቲት 16 ቀን 2017 ዓ.ም ከኬንያ በመጡ ታጣቂዎች በተቀሰቀሰ ግጭት ሳቢያ ቢያንስ 13 ኢትዮጵያውያን ሲገደሉ 2 ሰዎች በጽኑ መቁሰላቸው ይታወሳል። በተጨማሪም 6 ጀልባዎችን ጨምሮ 130 የሚደርሱ የአሳ ማጥመጃ መረቦች እስከ 500 ሺህ የሚደርሱ ደረቅ አሳዎችና በርካታ ንብረቶች መውሰዳቸው ተነግሯል። የሁለቱ ሀገራት የክልል ከፍተኛ የመንግስት አመራሮች በድንበር አካባቢ የሚፈጠሩ ግጭቶችን ለመፍታትና አካባቢውን ወደ ነበረበት ሰላም ለመመለስ በጋራ ለመስራት መግባባት ላይ መድረሳቸው በቅርቡ አሳውቀው ነበር። ይሁን እንጂ አዲስ በተከሰተ ግጭት 4 ኢትዮጵያውያን መገደላቸውና 3 ሰዎች መቁሰላቸው ነው የተሰማው። በጠቅላይ ሚኒስትር አብይ አህመድ የምትመራው ኢትዮጵያ በሁሉም አዋሳኝ ድንበሮች ግዛቷ እንደተጣሰ ይነገራል። የጦር ኃይሎች ጠቅላይ አዛዡ አብይ አህመድ ደግሞ ሰራዊታቸውን በመሐላ ሀገር የውጊያ ስምሪት ሰጥተውታል። ሰራዊቱ ዋነኛ ተልዕኮ የሀገሪቱን ዳር ድንበር ማስከበር ቢሆንም ከዚህ ሚና ወጥቶ ፖለቲካዊ ስልጣን ማስጠበቂያ መደረጉ እየተነገረ ነው። በሀገሪቱ በዜጎች ላይ የሚደርሱ ሰብአዊ ቀውሶችን፣ እገታዎችንና የተደራጁ ዘረፋዎችን ከማስቆም ይልቅ ራሱ በዋነኛ ፈጻሚነት እየተሳተፈ ነው ተብሏል። በድንበር አካባቢ ደግሞ የሀገሪቱን ሉዓላዊነት ጥሰው የታጠቁ ኃይሎች መሬት ይወራሉ፣ ኢትዮጵያውያንን ይገድላሉ፣ ሀብት ንብረትም ይዘርፋሉ ነው የተባለው።
ጠቅላይ ሚኒስትሩ ደግሞ ድንበሯን ከማስከበር ይልቅ በብልጽግና ዘመን ከአንድም ጎረቤት ሀገራት ጋር አለመዋጋታቸውን እንደ ስኬት በፓርላማው ከሳምንት በፊት አቅርበውታል። የዲፕሎማሲ ውድቀቱ ሲቀጥል በዛምቢያም ፖሊስ 37 ኢትዮጵያውያንን በቁጥጥር ስር ማዋሉን አስታውቋል። ፖሊስ በሰጠው መግለጫ እንደገለጸው እነዚህ ኢትዮጵያውያን በአንድ የጭነት መኪና በሚጓዙበት ወቅት የተያዙት በምፒካ ወረዳ የሚገኝ የፍተሻ ኬላ ነው። የተሳፈሩበትን መኪና ሲያሽከረክር የነበረው ታንዛኒያዊም አብሯቸው በቁጥጥር ስር እንደዋለም አስረድቷል። ስካኒያ የጭነት መኪና የታንዛኒያ ታርጋ ያለው መሆኑን ጠቅሰው ፖሊስ ኢትዮጵያውያኑ መኪናው ከጫነው ዕቃ ጋር አብረው ተጭነው መገኘታቸውን አስታውቋል። በወቅቱ ኢሰብአዊነት በጎደለው ሁኔታ በመኪናው ላይ ተጭነው የነበሩት ኢትዮጵያውያን የጭንቀት ድምፅ በማሰማታቸው የኢሚግሬሽን ባለስልጣናት ጥርጣሬ አድሮባቸው መኪናው ላይ ፍተሻ በማድረጋቸው ሊገኙ መቻላቸውን ፖሊስ ጨምሮ ገልጿል። ከ37 ውስጥ አንዳንዶቹ ከመኪና ከወረዱ በኋላ መቀመጥም ሆነ መቆም የማይችሉበት ሁኔታ ላይ እንደነበሩ ጠቅሶም 5ቱ ግን በጽኑ ሁኔታ ውስጥ በመገኘታቸው ወደ ሆስፒታል መወሰዳቸውን ኒውስ ኢንቬዥን 24 የተሰኘው የሀገሪቱ ጋዜጣ ዘግቧል። ኢትዮጵያውያን የሀገሪቱ ስርዓት በዜጎች ላይ የሚያደርሰውን ሰቆቃ ሽሽት እየተሰደዱ እንደሆነ ሲነገር ቆይቷል። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉት ጦርነት የሚያስቆም የተኩስ አቁም ስምምነት ፈርመዋል። አገሪቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነው የንግድ መተላለፊያም ይከፈታል ብለዋል። ዋይት ሀውስ በመግለጫው ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለማድረስ ስምምነት ለማጠናከርም መስማማታቸውን ገልጿል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አስታውቃለች። የአሜሪካ ባለስልጣናት በሪያድ ከሩሲያ እና ከዩክሬን ባለስልጣናት ጋር በተናጠል ድርድር ሲያደርጉ ቆይተዋል። የሩሲያና የዩክሬን ተወካዮች ቀጥተኛ ድርድር አላደረጉም። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውን ስምምነት አወድሰዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ